ዛሬም አካፍላችሁ ጴጥሮሳችሁን አታስጡ፣ ጴጥሮሳችሁን አታስበሉ። መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 12 ላይ አውጡና አብረን እናነባለን። በህይወታችሁ ላይ አንዳንድ ጊዜ እግዚአብሔር ብሌሲንግ አድርጎ ያመጣላችሁን ወይንም የሰጣችሁን በረከት በተለያየ በራሳችን ድካምና ስንፍና እናጠዋለን። ይሄ በእኛ ህይወት አይሁን። ሐዋርያ ሥራ ምዕራፍ 12 እንደዚህ ይላል ከቁጥር 1 ጀምሮ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። በፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍሮች ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በሉኝ፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት ጥብቅ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእዩንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር ሁሉ እንደሆነ አላወቀም። የመጀመሪያውና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያመጣው ወደ ብረት መዝጊያው ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅኩኝ አለ። ጴጥሮስ በጣም በጥብቅ ሁኔታ ይጠበቅ ነበረ ነው የሚለው። በውስጥም በውጭም ባሉ ጠባቂዎች ይጠበቅ ነበረ። መውጣት እንዳይችል የትኛውም አይነት ታምራት እንዳያወጣው በሰዋዊ አይምሮ በሚታሰብ የትኛውም ፎርስ ሊያወጣው እንደማይችል አስቦ ሄሮድስ በጥብቅ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ደግሞ በጥብቅ ይጸለይ ነበረ። ሄሮድስ አጥብቆ ሲያስረው ቤተ ክርስቲያንም አጥብቃ ትጸልያለች። አጥብቆ ማለት ያለ እረፍት ያለ መታከት መጸለይ ማለት ነው። የታሰረን የሚያስፈታ ጠበቅ ያለ ጸሎት፣ የተወሰደን ነገር የሚያስመልስ ጠበቅ ያለ ጸሎት። ጥቂት የሆነ ጸልያለሁ ለማለት አይደለም። አጥብቆ ወዳጆቼ፣ የሆነ ነገር ከፈለጋችሁ የሆነ ነገር ለማግኘት ወይንም የእግዚአብሔርን ቅባት የእግዚአብሔርን መገኘት በህይወታችሁ ላይ ከፈለጋችሁ ያለ ፕራይስ የሚመጣ ነገር የለም። ያለ ዋጋ የሚገለጥ ነገር የለም። በህይወታችሁ ላይ የእግዚአብሔር ህልውና የእግዚአብሔር መገኘት ተጽዕኖ መፍጠር የምትፈልጉ ከሆነ ዋጋ ያስከፍላል። በነፃ የተሰጠን ደህንነት ብቻ ነው። ነገር ግን እያንዳንዱ የህይወታችን ከመንፈስ ቅዱስና ከእግዚአብሔር ጋር የምንሄደው የህይወት መንገድ ዋጋ ያስከፍለናል። የምንከፍለው ነገር አለ። ብዙ ሰዎች ያንን መክፈል አይፈልጉም። ነገር ግን ዋጋ ካልከፈልክ በህይወት ላይ መገለጥ ያለበትን ያህል የሚገለጥ ነገር አይኖርም። ስለዚህ እንዲገለጥ እንዲታይ በአንተ ውስጥ ያለው እግዚአብሔር ያስቀመጠውን እግዚአብሔር በሰዎች ሁሉ ዘንድ ይገለጥ ዘንድ ከፈለግ እግዚአብሔርን ፈልገው። ስለዚህ ይህች የቀድሞዋ ቤተ ክርስቲያን ጴጥሮስ እንዲነጠቅባት አልፈለገችም። ቀድሞ የተነጠቀባት ወይም የተወሰደባት ሰው ነበረ። መጽሐፍ ቅዱስ ላይ ሲናገር ያዕቆብንም ያዘው፣ አንገቱንም ምን አለው? አረደው። ያን ጊዜ ቤተ ክርስቲያን ምን ብላ ነበረ? አልጸለየችም። ጴጥሮስን አስለቅቆ ያዕቆብን የታረደበት ምክንያት እግዚአብሔር ለጴጥሮስ ፌቨር ሰጥቶት ነው እንዴ? ጴጥሮስን ስለሚወደው ነው ወይ? አይደለም። ቤተ ክርስቲያን አልጸለየችም። ቤተ ክርስቲያን ይለቀቅ እያለች አልጮኸችም። ነገር ግን ያዕቆብ ከታረደ ከሞተ በኋላ አይሁድ ደስ እንዳላቸው ባወቀ ጊዜ ጴጥሮስንም ጨምሮ ያዘ። ያን ጊዜ ቤተ ክርስቲያን መንቃት ጀመረች። ኖ አሁንማ ጴጥሮሴ አይበላም ማለች። አሁንማ ጴጥሮስ አይወሰድም ማለች። ጴጥሮስ በጣም ቤተ ክርስቲያን ታሪክ ላይ ስትመለከቱ ታላላቅ የሆኑ ስራዎችን ሰርተዋል።
ከዚህ በኋላ ከእስር ቤት ከወጣ በኋላ። ስለዚህ የቤተ ክርስቲያን አእማድ የሆነው ጴጥሮስ ተይዞ በነበረበት ሰዓት ማስፈታት አቅም የነበራት ቤተ ክርስቲያን ነበረች። ቤተ ክርስቲያን መንበርከክ ካልቻለች ብዙዎች ይበላሉ፣ ብዙዎች ይወሰዳሉ። በቸልተኝነት በዝንጉነት የተወሰደው ያዕቆብ የተበላው ያዕቆብ አሁን ግን ጴጥሮስ አይበላም። ስለዚህ የምታስመልሱትን ታስመልሳላችሁ። ምናልባት ትዳራችሁ ሊሆን ይችላል፣ ፋይናንሳችሁ ሊሆን ይችላል፣ ጤናችሁ ሊሆን ይችላል። እንደ ጴጥሮስ የተያዘ በስንት ጠባቂ የሚጠበቅ ጠላት እኮ አያምንም፣ ያስጠብቃል። ያንተን የሆነውን ነገር እንደ ምርኮ ከያዘ እንዳይወጣ እንዳይገለጥ ዘቦችን ያስቀምጣል። ነገር ግን ተከትል አስፈታ፣ አስጥል። ስልጣንን ሰጠኋችሁ። ስልጣንን ከተቀበላችሁ በኋላ እግዚአብሔር ሆይ አታውቅም ወይ የልቤን ሳትጸልይ የልቤን አታውቅም ወይ አስፈታው ይሄንን ነገር ጸልይ። ብዙ ሰዎች ካለመጸለይ የተነሳ ነገራቸው እየደከመ ሲሄድ እየሳሳና እየከሳ ሲሄድ አያስተውሉም። ዛሬ ግን እናስተውል። የተሰረቀው ነገራችን ዛሬ ይመለሳል። የተወሰደው ነገር ይመለሳል። ዳዊት እንደዚህ ነው ያደረገው። በጺቅላግ ላይ ሚስቱም ልጆቹም ያለውን ንብረት ሁሉ አሜሪካውያን መጥተው በወሰዱ ጊዜ አላስቀሩለትም። አንድም ነገር አመድ አድርገው ነው የሄዱት። ሲመለስ ባዶን ሜዳ ነው ያገኘው። ስለዚህ እግዚአብሔር ሆይ ልውጣ አለ፣ ልከተላቸው አለ። ተንበረከከ፣ ኤፎዱን ስጡኝ አለ፣ ጸለየ በእግዚአብሔር ፊት። ሂድ ተከተል፣ አብሬ ከወጣለሁ አለ። ሂድ ገስግስ አለው። በወጣም ጊዜ እግዚአብሔር ከእርሱ ጋር ነበር። ያለውን ሁሉ አስመለሰ፣ አንድም የቀረ ነገር አልነበርም ይላል። ወዳጆቼ የሚመለሰው ይመለሳል። አጥብቀ ከተከተልክ በጸሎት የተበላብን ነገር ከዚህ ከዘመናት በፊት የተወሰደብን የጸጋ ስጦታ ሊሆን ይችላል፣ የጸሎት ህይወት ሊሆን ይችላል፣ መንፈሳዊ የህይወት ላይፍ ስታይል ሊሆን ይችላል። አስመልሳለሁ በል። ይመለሳል። ጴጥሮስ ይመለሳል፣ ወደ ስፍራው ይመለሳል፣ የተወሰደው ይመለሳል። መጽሐፍ ቅዱስ ቤሌዋጦን ይተፋል እኮ ነው ያለው። እግዚአብሔር ያስተፋዋል። አንተ ብቻ ጩህ በእግዚአብሔር ፊት፣ እግዚአብሔር ሆይ የተበላው ይመለስ በል። እግዚአብሔር ያስመልሰዋል። ሰይጣን ክፉ ነው፣ ጠላት ጨካኝ ነው። የዳዊትን እንደጠራረገው የሚያስቀርልን ነገር የለም። የወሰደውን ሁሉ ይመልሳል። እኔ ፕሮፌቲክ የሆነ ነገር ነው የምናገረው። አንዳንዶቻችሁ ስታስመልሱ አያለሁ። ተንበርክካችሁ ስታስመልሱ ይታየኛል። ዘመናችሁ የተበላባችሁን ሰዎች አያለሁ ሲመለስ። ዘመኔ ተቃጥሏል የምትሉ ሲመለስ፣ ያጣችሁት ነገር ሲመለስ፣ በርከክ ስትሉ የሚመለሰው ይመለሳል። ሐና እኮ ብዙ ነገር አጣች። ሐና የሌላትን ነገር መመልከት ብቻ አይደለም፣ ከእግዚአብሔር ጋር መስማማት እንዳለባት አወቀች። በእግዚአብሔር ፊት መሆን እንዳለባት አወቀች። ስለዚህ ቀጥታ ወደ ሴሎ ነው የሮጠችው። ሴሎም በደረሰች ጊዜ በእንባ በለቅሶ በእግዚአብሔር ፊት፣ በእልቃና ፊት ማልቀስ ምንም ጥቅም የለውም። ከእግዚአብሔር ጋር ነው ነገሯ ያለው። የእሷ ነገር የሚመለሰው ከሆዷ ፍሬ የሚወጣው ከእግዚአብሔር ጋር በምታደርገው ንግግር ነው። ከእግዚአብሔር ጋር በምትጨርሰው በዛ ንግግር እግዚአብሔር መልስ አለው። መልሷን የምታስመልሰው ከእግዚአብሔር ጋር ባላት ነገር ነው። መልስክ የዘገየብህ መልስህን ዛሬ ትቀበላለህ፣ በጸሎት ትቀበላለህ። ጠላት መጀመሪያ የሚሰርቀው ጤናህን አይደለም፣ ገንዘብህን አይደለም የሚሰርቀው፣ ወይንም ሜሬጅህን አይደለም የሚሰርቀው። መጀመሪያ የሚሰርቀው የጸሎት ህይወትህን ነው። ያቃላ የጸሎት ህይወት ላይ ምን ያህል አቅም እንዳለ የምታስጠብቀው ሜሬጅህን፣ ገንዘብህን፣ ያለን ጤና የምታስጠብቀው በጸሎት እንደሆነ ያቃል። ስትጸልይ ስትንበረከክ የሚሆን ነገር እንዳለ ያቃል። ስለዚህ መጀመሪያ ጸሎት ህይወትህ ሲሰረቅ አቅም አይኖርህም። መንበርከክ ሲያቅት፣ ጤና ሲወሰድ አታቅም። ኪሳራው ስትገባ አይታወቅህም። ቋንቋ ሲደባለቅ ሜሬጅ ውስጥ አይታወቅህም። የጸሎት መሰዊያ ፈርሷልና ዛሬ ግን ይሰራል። እግዚአብሔር እሰራለሁ ነው ያለኝ። የብዙዎች የጸሎት መሰዊያ እሰራለሁ። ስለዚህ እንንቃ። ኤፍሬም ጉልበቱን እንግዶች በዘበዙት፣ እሱ ግን አላወቀም። ሽበት ወጣበት፣ እሱ ግን አላወቀም። ዘመኑ አለቀ ማለት ስለ ሽበት ያወራ። ጉልበት የሚለው ፋይናንሱን ያለውን ንብረቱን ማለት ነው። ጠላት ሲበዘብዘው አላወቀም ይላል። እንንቃ። የነቁ ሰዎች ያመልጣሉ። የጸሎት ህይወት ካለ የተበላብን ዘመን ማስመለስ ትችላለህ። የሚጸልይ ሰው ዘመንን ይመረምራል፣ ዘመንን ያውቃል።
ዘመን ምን አይነት ዘመን ውስጥ እንዳለ ያውቃል። የመጨረሻው ዘመን እንደሆነ አውቆ ራሱን ኢኩፕድ ያደርጋል፣ ራሱን ያዘጋጃል። ዳንኤልም ይላል ስለ ዳንኤል ሲናገር ዳንኤልም 70 ዓመት በኤርሚያስ የተነገረው ትንቢት እንዳለቀ አውቆ 21 ቀን ጾም ጸሎት ገባ ይላል። በዛም ለ70 ዓመት ትቀመጣላችሁ ከ70 ዓመት በኋላ ጎበኛችኋለሁ ያለው የእግዚአብሔርን ቃል አወቀ። ስለዚህ ተንበረከከ። እግዚአብሔር ሆይ ዘመኑ አልቋልና መልሰን አለ። እግዚአብሔር በመጀመሪያው ቀን ሰማው። ጸሎት ተሰምቶልሃል አለው ገብርኤል። በ21ኛው ቀን ሲመጣ ጸሎት ተሰምቷል የመጀመሪያው ቀን። ነገር ግን የፋርስና የግሪክ አለቃ ተቋቋሙኝ አለ። ጠላት የሚፈራው ወዳጆች ጸሎታችሁን ነው። ጸሎታችሁን በጣም ነው የሚፈራው። ለምን? የምትሰብሩት ነገር አለ፣ የምታመጡት ተጽዕኖ አለ። ስለዚህ የአሁኗ ቤተክርስቲያን ለምንድን ነው የጸሎት ህይወት የደከመው? ለምንድን ነው ብዙ ትውልድ ይገባል ይወጣል ደካማ ልፍስፍስ የሆነው ስትሉ፣ በቤተክርስቲያን ላይ ጥብቅ ጸሎት የሚጸልይ ትውልድ ይስጠን፣ የሚማልድ ትውልድ ይስጠን፣ የሚጮህ ትውልድ ይስጠን። ዳዊት ሲናገር ስለ እስራኤላውያን ዘመናቸው በከንቱ እድሜያቸውም በችኮላ አለቀ ይላል። ካለማስተዋል እግዚአብሔርን ሐሳብ ካለመረዳት የተነሳ ዘመናቸው አለቀ በምድረ በዳ። ስለዚህ ወዳጆቼ በእግዚአብሔር ፊት ጸልየ ተጽዕኖ ትፈጥራለህ። ጸልየክ መልስ አልመጣም ማለት እግዚአብሔር አልሰማክም ማለት አይደለም። ጸልየሽ ፈጣን መልስ አልመጣም ማለት እግዚአብሔር አልሰማህም ማለት አይደለም። እግዚአብሔር ሰምተዋል። በአንደኛው ቀን ነው የዳንኤልን ጸሎት የሰማው። እግዚአብሔር ግን አለ ብሬክስሩ የሚገለጥበት ቀን። በነውጥ ዘመን መሻገር የሚችለው የሚጸልይ ሰው ብቻ ነው። በአስቸጋሪ ዘመን ውስጥ ከባድ ዘመን ላይ ማለፍ የሚችል የሚጸልይ ሰው ነው። ይሄ ዘመን ከባድ ነው በሚባልበት ዘመን ላይ ሮጠህ ማምለጥ የምትችለው መጸለይ ስትችል ነው። መዝሙር 32:6 እንደዚህ ይላል፣ ስለዚህ ጻድቅ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም ይላል። በምቹ ጊዜ ሰላም በሆነበት ሰው በሰላም በሚገባ በሚወጣበት ጊዜ ላይ ጻድቅ ይጸልያል። ነውጥ በመጣበት ሰዓት አይንደፋደፍም፣ አይሯራጥም፣ አድነኛ አይልም። በምቹ ጊዜ ላይ ይንበረከካል። እግዚአብሔር ሆይ ታድነኛለህ አውቃለሁ ይላል። ምንም እኮ የለም በአንተ በልዑል መጠጊያ ሁሉም በሚችል አምላክ ጥላ ውስጥ አድራለሁ ይላል። ኖ ሰላም በሆነበት ዘመን ጠራራ ፀሐይ በሆነበት ዘመን ላይ ጠዋት ተነስቶ ይቀጠቅጣል፣ ይሰራል። ምን መርከብ ሲሰራ የሚያዩት ሰዎች ይሄ ሰውዬ ኖርማል አይደለም ነው የሚሉት። ይሄ ሰውዬ ኖርማል አይደለም። ምንም በሌለበት በጠራራ ፀሐይ መርከብ የሚሰራ በምቹ ዘመን ላይ የሚጸልይ ምንም በሌለበት ላይ የሚተጋ ጸሎት የህይወት ላይፍ ስታይሉ ያደረገ ሰው ጧትም ማታም ከእግዚአብሔር ጋር ፌሎሺፕ የሚያደርግ ሰው መከራ ሲመጣ ያገኘው፣ ጥፋት ዋ ሲመጣ ያገኘው ይሸሸጋል። በእግዚአብሔር ጥላ ውስጥ ያድራል። ክንፎቹ መካከል ያድራል። ጥፋት አያገኘውም፣ ይደበቃል። ሰዎች ሲቸገሩ እናንተ አትቸገሩም፣ እናንተ እልፍ ትላላችሁ። ሰዎች ሲናወጡ እናንተ አትናወጡም። መከራ ሲመጣ እናንተ ከፍ ከፍ ትላላችሁ። ባለጠጎች ደህዩ፣ ተራቡ። እግዚአብሔርን የሚፈልጉ ግን ከመልካም ነገር አይጎድሉም። እግዚአብሔር ፊት የሚጸልዩ ከመልካም ነገር አይጎድሉም። እግዚአብሔር የሚሉ በእግዚአብሔር ፊት የሚንበረከኩ ከመልካም ነገር አይጎድሉም። እግዚአብሔርን ፈልገሽ ከመልካም ነገር አትጎጂም። በረሃብ ዘመን ላይ ያጠግብሻል። በችግር ጊዜ ላይ ነፃ ያወጣሻል። እግዚአብሔር ቁራን ይልክላል። ጥፋት ድርቅ በሆነበት ዘመን ላይ እግዚአብሔር ይታደጋል። በእግዚአብሔር ፊት የሚጸልዩ ሰዎች እግዚአብሔር ይጠነቀቅላቸዋል። ስለዚህ ጠላት የሚፈራው የሚጸልይ ሰው እንጂ የሚሯሯጥ ሰው አይደለም። በአገልግሎት ቢዚ ብትሆን ጠላት አይፈራህም። ስትንበረከክ ግን ጠላት ይፈራሃል። 24 ሰዓት ሙሉ የምታገለግል አጀንዳዎች ቡክድ ቢሆኑ ከአመት እስከ አመት ቡክድ ቢሆን ጠላት እሱን አይፈራም። የሚፈራው ስትንበረከክ ነው። እንደውም ቢዚ ያደርጋል። ኢየሱስ ስለ ማርታና ስለ ማርያም ግልጽ አድርጎ ተናግሯል። በከንቱ ትባክኛለሽ። የሚያስፈልገው በእግር ስር መሆን ነው፣ ባላንስ ማድረግ ነው። በሮጣ አይደለም፣ በተንበረከከ ነው።
በፈጠነ አይደለም፣ በጮኸ ነው። ስትጮህ ሰማይ መልስ ይሰጣል። በስኮትላንድ ምድር ላይ በ1550 እስከ 1560 የነበረ ሪፎርሜሽን ነበረ። በዛ ሪፎርሜሽን ላይ አንድ የእግዚአብሔር ሰው ተገልጦ ነበረ፣ ጆን ኦክስ የሚባል። ጆን ኦክስ የሚገርም የጸሎት ሰው ነው፣ የጸሎት ዋሪየር ነው። በዛ ሪፎርሜሽን ከፍተኛ ነውጥ ነበረ። መንግስት ኤጌንስት ያደረገው ያንን ሪፎርሜሽን እንዳይገለጥ በስኮትላንድ ላይ እንዳይሆን መንግስት ሪዚስት ያደረገበት ሲዝን ነበረ። ንግስት ሜሪ የምትባል ንግስቲቱ ያንን ሪፎርሜሽን በግልጽ የተቃወመችበት ጊዜ ነበረ። ከመንግስት ጋር ሳይሆን ጦርነቱ የእልፍኝ ጦርነት ነበረ። ወደ እልፍኝ ገብቶ ጸሎት መዋጋት እንዳለበት ገብቶት ነበር ጆን ኦክስ። ስለዚህ ተንበርክኮ ይጸልይ ነበር። ስለዚህ ከዚህ ጸሎቱ የተነሳ ቤተ መንግስት ይናወጥ ነበር። ሴትዮዋ አንድ ወቅት ላይ እንደዚህ አለች፣ ከየትኛውም ከዩሮፕ ጥምር ጦር ይልቅ የጆን ኦክስን ጸሎት እፈራለሁ አለች። የሰውየውን ጸሎት በጣም እፈራለሁ አለች። ምክንያቱም ሲንበረከክ ምድሪቱ ሼክ ታደርጋለች። ወዳጆቼ የእግዚአብሔር ስራ የሚሰራው በጸሎት ነው፣ በስትራይክ አይደለም። የእግዚአብሔር ኪንግደም ስትንበረከክ የሚለወጥ ነገር አለ። ስለዚህ ይህ ሰው ለምድሪቱ ለውጥ ምክንያት ሆነ። ከመንበርከኩ የተነሳ በምድር ላይ ተጽዕኖ እንድንፈጥር እንጸልይ ነው የሚለው መንፈስ ቅዱስ። እንደዛ ነው የሚለኝ፣ ተጽዕኖ እንድንፈጥር እንጸልይ። ስለ ጆን ኦክስ የተናገርኩት በዛ ምድር ላይ ተጽዕኖ የፈጠረው ከአንድ ሰው የተነሳ ከሚጸልይ ሰው የተነሳ ለውጥ ሆኗል። የሶሪያም ንጉስ የሚፈራው ኤልሳን ነበር። መጽሐፍ ቅዱስ ላይ ሲናገር በእልፍኝ ውስጥ የተነገረውን ስለሚሰማ የሶሪያው ንጉስ ሊያስገድለው የእስራኤልን ንጉስ በሞከረ ጊዜ የእስራኤል ንጉስ 2 ጊዜ አመለጠው። ይሄ ነገር ምንድነው አለ። ከኛ መካከል አንድ ሰው ጆሮ ጠቢ ያለ አለ። አንድ ባሪያ ተነሳና ጌታዬ አይደለም፣ በእስራኤል ምድር ላይ በእልፍኝ የምታወራውን በአደባባይ የሚናገር ሰው አለ፣ ይሰማል አለ። አንተ እልፍኝ ውስጥ ሆነ ስትናገር እርሱ ይሰማል። ለንጉሱ ሄዶ ይነግረዋል፣ ንጉሱም ያመልጣል። ከዛ የተነሳ ነው ታውቃላችሁ ታሪኩን። ከዛ በኋላ ይህን ሰው ማስያዝ አለብኝ አለ። ጦር አሰበቀ፣ ያዘ፣ ሰበሰበ፣ ላከ። ጊያዝ ተመለከተና ወየው ጠፋን ተበላን ሲል አይዞ ከኛ ጋር ያለው ይበልጣል፣ ከኛ ጋር ያለው ኃይለኛ ነው አለ። ከኛ ጋር ያለው የእግዚአብሔር ሰራዊት ነው፣ የእሳት ሰረገላ ነው። ጌታ ሆይ አይኖቹን ክፈት ሲል አይኖቹ ሲከፈቱ የእሳት ሰረገላ ተመለከተ። የሚጸልይ ሰው ያያል፣ እግዚአብሔር ያዘጋጀውን ያያል፣ የእግዚአብሔርን ጥበቃ ያያል፣ የእግዚአብሔርን አቅርቦት ይመለከታል። ስለዚህ ተመለከተ። እነዚህማ ጥቂት ናቸው በነዛ ፊት ሲታዩ፣ ስለዚህ አልፈራም። እግዚአብሔር እነዚህን ሰራዊት አይነ ስውር አድርጋቸዋል። እየተገፋፉ ወደ ንጉሱ ጋር ወሰዳቸው፣ ወደ እስራኤል ንጉስ። ይሄውና ሊያጠፉ የመጡት እግዚአብሔር እንዴት እንደሚሰራ ወዳጆቼ። የሚጸልይ ሰው ተጽዕኖ ፈጣሪ ነው። በምድር ላይ ተጽዕኖ የሚፈጥር ሰው የሚጸልይ ሰው ነው። ስለዚህ በህይወታችሁ ላይ የጸሎት ህይወት ቢልድ አድርጉ። የመጸለይን ካልቸር ቢልድ አድርጉ። ዲቮሽናል ህይወታችሁን አስተካክሉ። 30 ደቂቃ ብትጸልዩ፣ ከ20 ደቂቃ ብትጀምሩ፣ 30 ደቂቃ ብትቀጥሉ፣ ወደ 1 ሰዓት ብታድጉ እንዴት ያማረ ነው። እግዚአብሔር ይረዳናል። ስለዚህ ጸሎታችሁ ኢፌክቲቭ እንዲሆን ለውጥ የሚያመጣ ጸሎት እንዲሆን ካስፈለገ 3 ነገሮችን እናገራለሁ። አንደኛ ፎከስ ማድረግ፣ ስፍራን መምረጥ፣ ለጸሎታችሁ ስፍራን መምረጥ። ሁለተኛ ጊዜ ይኖራችሁ ለጸሎት። ስፍራን መምረጥና ጊዜን መለየት ግድ ነው። ፎከስ ይሰጣችኋል። መጽሐፍ ቅዱስ ሉቃስ ምዕራፍ 6:12 እንደዚህ ይላል፣ በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ። ወደ ተራራ ወጣ። ስፍራ ነው ይሄ። ወደ ተራራ የጸሎት ስፍራ ነው። አንተ ወደ ተራራ ላትወጣ ትችላለህ፣ ነገር ግን ቤትህን በርን ዘግተህ ልጸልይ ግድ ይላል። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ይሄ ልማዱ ነው፣ ልምዱ ነው። ሌሊትን መርጧል። ጊዜን ሰሌክት አድርጓል። ከዚህ ሰዓት እስከዚህ ሰዓት ጸልያለሁ፣ በዚህ ሰዓት ላይ ጸልያለሁ ማለት ፎከስ ያደርጋቸዋል። ኢፌክቲቭ የሆነ ጸሎት በህይወታችሁ ላይ ለውጥን የሚያመጣ ጸሎት ማድረግ ከፈለጋችሁ ጊዜ ስፍራ ለዩ። ሁለተኛ እንደ እግዚአብሔር ቃልና ፍቃድ መጸለይ። እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ መጸለይ። ብዙ ሰዎች ከእግዚአብሔር መልስ ጋር የሚተላለፉት እንደ ራሳቸው፣ እንደ ስጋቸው፣ እንደ ፍላጎታቸው ስለሚጸልዩ ነው። እንደ እግዚአብሔር ፍቃድ እንጸልይ፣ ይመልሰዋል።
የእግዚአብሔርን ፍቃድ እንዴት ነው የምናውቀው? በቃሉ ነው። ከዚህ በፊት አስተምሬያለሁ። ያዕቆብ ምዕራፍ 4:3 ላይ እንደዚህ ይላል፣ ትለምናላችሁ ግን አትቀበሉም፣ ትጠይቃላችሁ ግን አትቀበሉም፣ ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ ግን አትቀበሉም ይላል። እንደ እግዚአብሔር ፍቃድ መጸለይ ኢፌክቲቭ የሆነ ጸሎት ነው። እንደ እግዚአብሔር ፍቃድ ለመጸለይ አንደኛው መንፈስ ቅዱስ በሚመራችሁ ምሪት መጸለይ፣ ለረጅም ሰዓት በልሳን መጸለይ። እንደ እግዚአብሔር ፍቃድ መጸለይ ትችላላችሁ። ምክንያቱም የእግዚአብሔርን ፍቃድ የሚያውቅ የእግዚአብሔር መንፈስ ነው። አሜን። ስለዚህ እንደ እግዚአብሔር ፍቃድ ትማልዳላችሁ፣ እንደ እግዚአብሔር ፍቃድ መጸለይ ትጀምራላችሁ፣ እንደ መንፈስ ቅዱስ ፍቃድ ትጸልያላችሁ። እንደ መንፈስ ቅዱስ እንጸልይ፣ እንደ ስጋችን ሳይሆን። ሶስተኛ የጸለያችሁትን እንደተቀበላችሁ ማመን። ማርቆስ ምዕራፍ 11:24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። አምናችሁ የጸለያችሁት ጸሎት ኢፌክቲቭ ነው። እንደተቀበላችሁ አድርጋችሁ ያመናችሁት የጸለያችሁት ጸሎት በሕይወታችሁ ላይ ተጽዕኖ ይፈጥራል። ስለዚህ በእምነት የተወሰደባችሁን ነገር አስመልሱ። የተበላባችሁን የትኛውንም አይነት የተወሰደ የተሰረቀ ነገር ካለ አስመልሱት። በእምነት ጸሎት እግዚአብሔር ያስመልሰዋል። ምክንያቱም ጴጥሮስን ነገ ሊያስገድለው ያዘጋጀ ሄሮድስ አለ። ዛሬ ታስሯል፣ ነገ ሊያስገድለው፣ ነገ ሊያሳርደው ያለ። መቼ ያንተ ነገር እንደሚፈጸም አታውቅም። ስለዚህ ዛሬ የምትጸልየው ጸሎት ነገን ያስመልጣል። ዲቮሽናል ህይወታችን ላይ ፎከስ እናድርግ። እግዚአብሔር የሚለኝ ይሄንን ነው። የጸሎትና የቃል ጊዜያችሁን አስተካክሉ። በሩጫ የሚመጣ ነገር የለም። በብዙ ነገር በመባከን የሚመጣ ነገር የለም። ዲቮሽን ያስፈልጋል። አንድ የእግዚአብሔር ሰው ጠየቁት፣ ጸሎት ነው ወይስ ቃል ነው የሚያስፈልገው ለሰው ልጅ ብለው ሲሉት፣ እኔ ልጠይቃችሁ አየርን ወደ ውስጥ ማስገባት ነው ወይስ ማስወጣት ነው ኢምፖርታንቱ አላቸው። ማስገባትም ማስወጣትም ህይወት ያለ ሰው ግዴታው ነው በህይወት እንዲኖር። ስለዚህ ቃሉን ትቀበላለህ፣ ትጸልያለህ፣ ኢፌክቲቭ የሆነ ነገር በህይወት ይሆናል። አሜን።